ለሀገራቸው 30 ወይ እንደው እንደዛ አካባቢ የሚሆን ደቂቃ ነው የሰጧትና ሌላውን ሞር ስለ አፍሪካ ቀንድ ጉዳዮችና ከአሜሪካ ጋር የተያያዙ ሀሳቦችን ሲያነሱ ነበር። አብዛኛውን ጊዜ መሪዎች ረጅም ሰዓት የሚያወሩት አንድም ከፍርሃትም አንፃር የቀጠናው ጉዳይ በሁሉም ነገር የሚያስጨንቅህ መሪ ከሆንክ እንዲህ ሰፊና የጠራ አቅም ያለው ነገር ካይንድ ኦፍ ፕላን ልታቀርብና አፍሪካውያን ወንድሞችን ልታስተሳስር ይገባል። የኤርትራው መንግስት ምን ጊዜም ቢሆን በጣም ዲሞክራቲክ የሆነ ሀገር በአካባቢው እንዲኖር አይፈልግም። አሁን አፍሪካ ቀንድ ካለው ሙቀት ትኩሳት አንፃር ካለው ትንሽ አስቸጋሪ ሁኔታዎች አንፃር አብሮ የሚታይ ነውና ምን ማለት ነው? ልጅ ተወለደ የመጨረሻ ጣፈንታው ወታደር እንደሚሆን እያወቀ ነው ልጁ የሚያድገው። ኮስታል ስቴቶች ብዙውን ጊዜ ከህዝብ ከመንግስትና ከዓለም አቀፍ ስርዓት ጋር የማይስማማ ስርዓትና መንግስት ሲገጥማቸው ከባህር ታጣቂዎች ያመለጠ እድል አይኖራቸውም። እርግጠኛ ነኝ የአሰብን ወደብ እንደማይጠቀሙበት የዓለም ህዝብ ያውቃል፣ የዓለም ፖለቲካ ያውቃል። የአንድ ሀገር መሪ ተነስቶ ስለሆነ ጉዳይ ንግግር ሲያደርግ የዛችን ሀገር ፖሊሲም በተወሰነ መጠን ለመረዳት እድሉ ይፈጠራል ተብሎ ይታሰባል። ሀገራት ምን ጊዜም ወደ ብጥብጥ ውስጥ ሲመጡ አንዱ ወደ አንዱ የማድላቱ ጉዳይ የተረጋገጠ ነው።